ናገረው እኔ ልብ አለ ማለቴ ነው። አሁን ያንጫጩታል። እንግሊዘኛ ካላወቃችሁ ሄዳችሁ ተማሩ። እንዴ በኢየሱስ አንተ እኔ ለመጣል እግዚአብሔርን ክያ በጣም እንትናሉ። እኔ ደግሞ ልብ አላልኩትኝም። ላይክ እንቅልፍ አልተኛውም ቀን ሙሉ ምናምን መተኛትን ፈልጌ ነበር። የት ነጫነጭኩኝ ነበረ። ለካ እሱ ኮመንቱን አንብቦ ነው። ሂዱና ደግማችሁ አንብቡት። ያ አይቼዋለሁ። አይተዋል አይደል? ይሰይድ እኮ ለካ ኮመንት አንብቤ ነው እኔ ካበርኩ ምን ካልኩ በኋላ እንዴት ምናምን ይሰይድ ላይክ አዳምጫለኝ ድጋሚ። ከዛ ይሰይድ አምሃራይ ዛህያ ብሎ ነው ያለው። እንግሊዘኛ አለማወቃችሁ ግን ድንቁርናችሁን ነው የሚያሳየው። ማለት አለማወቅ ምን ችግር የለውም፣ ግን ይሄን ያህል ደንቆሮ መሆናችሁን ነው የሚያሳየው። ለነገር ናችሁ ጅቦ ነው የኮሰተው ባይ ዘ ወይ ጅቦ ነው ያየው። ጅቦ ነው የኮሰተው እኮ እና ኮሜንታተሮች ላይ ባለው ነው የመለሰው እንጂ ለራሱ ተነሳስቶ አይደለም ያለው። ሰው ብዙም ችግር አለ። ግን አንቺ ለማንም ማብራራት እኮ አይጠበቅብሽ። እንዴት ሲጀመር እኮ መናገር አይጠበቅባትም። ምክንያቱም እነሱ ልክ እንኳን ቢሆን አይደለም ብለው ጠምዝዘው ስለሚያወሩ። እኔ እኮ አሁን ነው ከፍልሽ አሁን እንትን ስልበት ስጮህበት ምንድን እንዴት አይ ነው እኔ ገብቶኛል። እሱ ሊለው የፈለገውን ገባሽ። ቲክቶክ ላይ የምትሉትን ነው የሚለው። ከዛ ደግመሽ አዳምጫለኝ። አሁን ደግሜ ያዳምጣለሁ። ለካ የኮመንት አንብቤ ነው ሂሳይድ ነው ያለው። ላይክ ገብቶሻል። የኔን አለ እኔም ልብ አለ ማለቴ። አሁን በቃ ቤታቸውን ከፍተው ያለቅሳሉ። እንደው ምን አለትን ትምህርት ቤት በስተት በቃምሱ ምን አለትን እንደው በስተት እንኳን ኧረ በስመ አብ ወወልድ ወመንፈስ ቅዱስ እነሱ እኮ ገብርኤል እንኳን ነው ትንሽ ነገር ማግኘት ነው የሚፈልጉት። ሲጀመር ይኸውልሽ አሁን ማለት ነው አንዳንዶቹ ናቸው እየተመዘዙ ያሉት እንጂ አብዛኛው ሰው ተረድቶታልና ምንም ችግር የለውም። አይ ሲጀመር አሁን ያወሩት እኮ መጀመሪያም የጠመዘዙባቸው ሰዎች ይለሽ ባለፈው አመት ስም አልጠራም ከኪዱ ጋራ ቁጭ ብለሽ ምናምን እንትን እያልሽ ትዛለሽ ምን ብዬ ተመሳሳይ ነገር ተመሳሳይ ከዛ ኮመንት አንብቦ ነው ምናምን ብለሽ ምናምን የጮህሽበት። አዎ እሱ እኮ ችግሩ እሱ ነው ኪያ። እሱን ደግሞ ይሄው አሁንም አስደገመችው ምናምን ያሁን የጻፍኩልሽ ደግሞ እንዳታስበይ እንዳትደሪት። እሺ አልጠራም እንዴ كيفك هلا احسن؟ አንዴ ቴክስት ይጻፍ ምን አልከኝ? ኮመንታተሮች ግን የተመቱ ናቸው። ምን አሉ? ስም እንዳጠሪ ይላሉ ከስር ይጽፋሉ ማለት ነው። ኤግዛክት ስም እናቴ ወይ ክርስቶስ ይሁን። ኧረ እሱ ጋይስ ተውት። ጅቦ የኔ ጥላቻ እኔ እኮ ከዚህ በፊት ስነግራችሁ ረፒስ ትላላችሁ። የኔ ጥላቻ ያሳፈረው ፕሩፍ ለማድረግ ደግሞ ይሄ አሁን ያልኩሽንን ዱፕሊኬት ይዞ መምጣታቸውስ አይገርምም? እንግሊዝኛ ለማንበብ እና ለማዳመጥ ችግር ነው። አይ ባይሆን እንደ ሐሳብ መልእክት እንትን እንማር ወገን እንማር። የምር የተባለው ማንበብና ከራስ ማለቱን እንለየዋለን በዛው። እኔው ቤታነት ስራ ልገባ ነው። ሁላችሁንም ወዳችኋለሁ። ሰላም ሁኑ። በቃ በሉ እሺ ኪያዬ ቻው። ሰላም ነው ወንድማችን፣ እናመሰግናለን። ኧረ እኔ ጋይስ ችግር የለውም። እናንተም በእኔ ምክንያት አትሰደቡ። ሞት
ተዋቸው። በጣም ነው የምወድሽ ቤታዬ የኔ እናት በጣም ገባሽ? የራሳቸውን ነው የሚያስገምቱ ጥፋታቸውን፣ ምቀኝነታቸውን ምን አይነት ሰው እንደሆናቸው ራሳቸውን በራሳቸው ነው አምላክ ራሳቸውን በራሳቸው ነው የሚያስገምቱት። አንድ ሰው ድምጽሽ እየራቀ ነው ቤታዬ አይሰማም። ኖ ይሄን ያክል እንግሊዘኛውን በልብ ብለው እንኳን ባለማዳመጣቸው ነው አሁን ይሁን ደረጃ ደርሰው ላያችን ሊወጡት ገባሽ? ግን ክፋታቸው፣ ምቀኝነታቸው፣ ማንነታቸው ማን እንደሆኑ የኔ ጠላቶች በደንብ ላይ ፊታቸው ላይ ወጥቶ ይታያሉ በደንብ ማለት ነው። ስለዛ ምንም ችግር የለውም። ቤታዬ ይኸውልሽ ማሬ ኧረ ተስፍሻ ታስረዳቸው እንዴ እኔ እኮ ይኸውልሽ ድምጽ አይሰማም። ቤታዬ ድምጽሽ ጠፍቷል። አይ አላወራሁኝም እንትን ነው እየመለስኩ ነበር። አላወራሁም። አይሰማም። እሺ ማሪ ነው ያልኩትኝ ምን መሰለሽ እነሱ ለስድብ ቸኩለው ለመጥፎን ነገር ቸኩለው እንዲህ ከመፖሰት የኔን ጥሩ ነገር ለመፖሰት በሄዱ አንድ ሁለተኛ እንግሊዘኛውን ልብ ብለው ቢያዳምጡ ለራሳቸው ስድቡንም ከሚወስዱትኝ እኔ አሁን ግርም የሚለኝ የተሰደበው ስድብ ሁሉ ለኛ ነው እያሉ እየሮጡ መምጣት ራስ ትልቅ ነገር ነው። ድንቁርናቸው የሚያሳየው ሌላውንም እኮ እንደዚህ ያሉ ብሎ ተናግሯል። ገባሽ? ኦሮሞንም የሚሉትን ስም የሚሰጡትን ተናግሯል። ትግሬ የሚሉትም ተናግሯል። ለምን የአማራ ብቻ ተደርጎ እንዳለ አድርገው መፖሰት አስፈለገ? ለምን? ምክንያቱም አንድ ቆይ የምትሰድቡኝ ከአንድ አካባቢ ናቸው አውቃቸዋለሁ። ዛሬም አይደለም ድሮም በቆምኩላችሁ ድሮም ባለቀስኩላችሁ ሰዓት የምትሰድቡኝ ሰዎች ናችሁ። ይሄ ጎጥ ደግሞ ላድናችሁ አልችልም። እናንተ ጀግራን ጎጥ ብላችሁ ለጥፋችሁ ስትሰድቡ የምትሉ ናችሁ። ቤታችሁ ሲታይ ከአንድ ዘፈን ውጪ ማትወጡ በሌላ እንኳን ተውትና በዘፈን እንኳን ደረጃ ከአንድ ዘፈንና ከአንድ ቀሚስ ውጭ አትወጡም። ሁልጊዜ ከጎጥ ማትወጡት እናንተ ናችሁ። አንድ የሚውት አድርጉ ሌሎቻችሁ በማርያም ድምጽ በጣም ሲያስተጋባ ይቅርታ ጋር እሺ። እና ላይክ ከአንድ ጎጥና ከአንድ ቀሚስ በቃ ከአንድ ዘፈን የማትወጡ ሰዎች ናችሁ። እናንተም ሰው ናችሁ እኔ ለመናገር የምትፈልጉት አይ ቲንክ አንድ አማራ ነው አይደል? ኪያ ይሷ ነው እንኳን አንድ አማራ አንቺ ነው ማሬ አንድ አማራ ሚውት አድርጊ። የአንድ አማራ ነው ቤታዬ ማን ያስወጣል? እና ለዛ ነው ግን መጀመሪያ ለነገር ከመቸኮል ለእናንተ ማብራሪያ መስጠትም አያስፈልግም። ማናችሁ ማብራራላችሁ እናንተ ማን ስለሆናችሁ ነው። ግን በመጀመሪያ እንግሊዘኛውን አዳምጡትኝ ልብ ብላችሁ ስሙትና ከዛ ለመፍረድ ተቸኩላላችሁ። እሺ ደንቆር አትሁኑ። ይሄን ያክል መደንቆር ጥሩ አይደለም። ይሄን ያህል ጥላቻ ጥሩ አይደለም። እኔን አታውቁኝ በአካል ይታውቁኛላችሁ። ይሄን ያክል ለጥላቻ መሯሯጥ ምክንያቱም የእናንተ ጎጥ ስላልሆንኩ የእናንተ አካባቢ ስላልሆንኩ ነው። ይሄ ሁሉ ዱላ የምታደርሱት ሰው ላይ ይሄን ያክል እንደው ሼም እንኳን አይዛችሁም? አይሰለቻችሁም? ገብርኤልን እንደው ሼም እንኳን አይዛችሁም? ከዛም ከዚህም ወሬ የምታመጡት የክፋታ እኔ እኮ የሚገርመኝ ደግሞ እኮ ማቃቸው ራሱ ሰዎች ናቸው። ይሄን ያክል ማንነታችሁ ተጋልጦ ወጣ። ግን ማትረቡ እኔን ያክል ሆዳቸው ውስጥ ጥላቻ አምቀው የሚሄዱትኝ እስከመቼ ነው ማለቴ እስከመቼ ነው? ማምላክን እኔ እግዚአብሔርን ተስፍሽ እንደው በስተት እንኳን አያዳምጡም። አንቺ ጎጣት በይ አብርሽ በደንብ ነው የምለው። ማን አባቱ ያስቆመኛል? ማን አባቱ ያስቆመኛል? እስኪ ወንድ ከሆናችሁ መሳደብ ተፈቅዶላል። ልሳኔን ግን መዝጋት አትችልም። እንደፈለጋችሁ ተሳደቡ። እሱንም 6 አመት የሰው ልጅ በማይሰደቡ እኔ እኮ ሌላ ሰው ታዝቧችሁ እንኳን ማለት ነው ሌላ ብሔር ታዝቧችሁ ቤታ የቻለችው ማንንም አይችልም እስኪባል ደረጃ እንደኔ የረገጣችሁ ሰው አለ? እንደኔ አንቋሸሻችሁ ሰው አለ? እኔ ለመጣል የማታደርጉት እግዚአብሔር እኔ ምን አይነት ክፋት እንደሆነ አላውቅም። ምን አይነት ምቀኝነት እናንተ ግዴታ ሰው እንዴት ነው እናንተ ግዴታ ሰውን እንድትቀበሉ እናንተ ጎጥ ነኝ ብዬ መጥራት አለብኝ? ለኪ ነው እናንተ እንትን የሚላችሁ
ቀን ሙሉ በጎጥ ስትባሉ፣ ቀን ሙሉ ጀግናን ስትዘቀዝ። እኔ በህይወቴው ቲክቶክ ከተፈጠረ አንድ ሶሻል ሚዲያ ላይ አንድ ጀግኖቹን እንኳን ነክቼ አላቅም። አንድ ቀን በህይወቴ ስተሰሩ ጥሩ ሰሩ እንኳን ቢወቅሽ የማላቅ ሰው ነኝ። ግን ቀን ሙሉ ጀግኖችን ዘቅዝቆ የሞቱትን ሳይቀር ሲሳደብ የሚውል ሲያንቋሽሽ የሚውል ተናግራችሁ አታውቁም። ጉልበታችሁና አቅማችሁን የቤታ ላይ ነው የምታሳዩት። ምክንያቱም እኔ አክባሪ ስለሆንኩኝ ዝም ስለምላችሁ ነው። እንደሌላው ግን ምን አባት አመጣለ ብዬ ይባስብ ብዬ የእውነት እርግጥ አድርጌ በሰድብክ ረቺ እብድናት ምን አገባኛ ከሷ ጋር ትላላችሁ። ልክ እንደሞጣ ትተውኝ ነበረ። ግን አክባሪ ስለሆንኩ ነው። አይኖ ጠላቶቼ ናቸው የዘሩትኝ። ግን እግዚአብሔር ይስጠው። እንግሊዘኛ የሚያዳምጥ ሰው በእነሱ ነው የሚስቀው። እንግሊዘኛው ማያዳምጠውን ሰው ነው ደንቆሮ እዚህ ጋር መጥቶ እኔ ሊፈርድ የመጣው። እሱ የተናገረው ነገር ግልጽና ጥርት ያለ ነው። መጀመሪያ አህያ የሚለውን ለራሳችሁ ከመውሰዳችሁ በፊት ያለውን በትክክል አዳምጡ። ደንቆሮ ድንቆርናችሁ እስከዚህ ድረስ ነው። ምቀኞች አንድ አማራን በኔ ቦታ እንድታስገባት ነው ሊወጣ ነው። ረዲ ላይ ብልገባ ነው ማለት ነው። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቤታ እንዴት ነሽ? ደህና ነሽ? ማሪ ሁላችሁንም ሰላም ብያለሁ። ነፍጠኛ እና አትገቢም እንዴ? ሲጀመር አንቺ በዝልክ ተናደሽም ሆነ ማብራራትም ሆነ ምን ሆነ አይጠበቅብሽም። ኦሬዲ ካንቺ ትንሽዬ ክፍተት ስለሆነ የሚፈልጉት ሰዎቹ በቃ ምንም የተለየ ነገር የለም እኮ። እነዛ ሰዎች እኮ ሁሌም የሚሰርቡሽ ናቸው፣ ዛሬም የሚሳደቡት እነሱ ናቸው። አማሮች እኛ ዝገስት ላይ ያሉትን ሁላችንም ሌላ ብሔር የለም። ወዳጆችሽ በቃ አልጠሉሽም። ተገልብጠን አንቺን አልሰደብንሽም። ተገልብጠን አንቺ እንደዛ ያረክሽ ብለን አልተናገርንሽም። ጥላቶችሽ በፊትም ይሰርቡሻል፣ አሁንም ይሰርቡሻል። እንኳን እየፈለጉት ስበብ እየፈለጉ ይሰርቡሻል። ኢቭንም ጥፋት እንኳን ባይኖርብሽ እንደሚሰርቡሽ ታውቂያለሽ። ስንት ምድር ላይ ያለ ፋኖ የሚታገሉትን ፎቶ ዘቅዝቀው ሲሳደቡ የሚውሉ ሰዎች ናቸው አንቺንም የሚሰርቡሽ፣ ህዝብንም የሚሳደቡት፣ ፋኖንም የሚሳደቡ። ስለዚህ እኛ ባንቺ ላይ እኛ ወዳጆችሽ እህቶችሽ በጣም የምንወድሽ የምናከብርሽ ልጆች ተገልብጠን እስካልሰደብንሽ ድረስ እስካልተቀየምንሽ ድረስ ሁሌ የሚሰርበኝ ጥላት በቃ ያ ሰው እኮ ጥላት ነው። በቃ ጥላት ነው። ከጥላትነቱ እኮ በቃ ጥላት ነው። በቃ ያን ሰው በቃ የእነዚህ ሰዎች አማራነታቸው አልተረጋገጠ፣ የት አካባቢ እንደመጡ አይታወቁ፣ ማንነታቸው አይታወቅ፣ ፊታቸው አይታይ፣ አካባቢያቸው አይታወቅ። በቃ ያለው ሰው ነው። ያቺው ራስ 19 ያለው ሴት ቁጭ ብሎ 24 ሰዓት የሴት ፎቶ ዘግዝቆ የሚያለቅስ ያለው ሰው ነው የሰደበሽ። ያለው ከዛ ውጭ ነፍጠኛ አልሰደበችሽም፣ ሌሎቹ አልሰደቡችሽም። ወዳጆችሽ እንደዛው ነን፣ አልተቀየርንም። የተቀየምነው ነገር የለም። ይሄ ልጅ እኔ በቦታው አልነበርኩም። ሰው ነው በስነ ስርዓት ደውሎ ያስረዳኝና በደንብ እንኳን አማርኛ አስተካክሎ የሚችል ልጅ አይደለም። አማርኛ የሚያወራው ነገር ምን እንደሆነ አያውቅም። ጥርት ያለ እንግሊዘኛ ያለው ይሰይድ አማራ ይዛህያን ያለው ኮመንት አንብቦ ነው ይሰይድ ያለው። ይሰይድ ሙሳቅ ነው ወይ ሰውን እኔን አሁን ማህይም ይላሉ ያልተማረች እንደውም አይሉት ጉድ የለም። ግን እንግሊዘኛውን እንኳን በትክክል ሳያዳምጡ ነው ለስድብ የሚሮጡት። እስኪ ቁጭ ብላችሁ አዳምጡ። አይኑ አንቻልሽን ነፍጠኛ ይገባኛል። የሚሳደቡ ዛሬም አይቻችኋለሁ የሚሳደቡትን። አንድ አይነት ሰው ከአንድ አካባቢ እድሜ ልካቸው ሲሰድቡኝ ይኑሩ ናቸው። ሌሎቹ ለኔ በጣም ጥሩ በጣም ግን መጀመሪያ ያዳምጡ ነው። አዳምጪኝ፣ ቆይ ነፍጠኛ አዳምጪኝ፣ አንዴ ቆይ አዳምጪኝ። ለራሳቸውም ካፈርኩ አይመልሰኝ አይነት ሙድ ከሚጫወቱ ለራሳቸውን እንግሊዘኛውን በደንብ አድርገው ያዳምጡትኝ። ከዛ